ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጣናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረጂብ ጣይብ ኤርዶሃን ተናገሩ። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም አሳስበዋል። የቱርክ ፕሬዝዳንት ማሳሰቢያውን የሰጡት ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ ነው። ኤርዶዋን ከ10 ዓመት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት ዛሬ ማክሰኞ የካቲት 10 2018 ከሰዓት በኋላ ነበር። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርኩ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥን በቀጥታ ተላልፏል። ኤርዶዋን 7 ደቂቃ በፈጀው የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ሁኔታ ይገኝበታል። የዓለም ሁሉ ዓይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ እየሆነ መጥቷል ያሉት ፕሬዝዳንት ኤርዶዋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት እፈልጋለሁ ብለዋል የቱርኩ ፕሬዝዳንት። ኤርዶዋን ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅት ነው። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ላለፉት ወራት ፖለቲካዊ ውጥረት ተፈጥሮ ቆይቷል። ጠቅላይ ሚኒስትር አብይ በዛሬው የጋራ ጋዜጣዊ መግለጫ ላይም ይህንኑ የባህር በር የማግኘት ጉዳይ አጽንኦት ሰጥተው አንስተዋል። አብይ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይም ለኢትዮጵያ የባህር ተደራሽነት ፍላጎት ኤርዶዋን የበኩላቸውን ሚና እንዲጫወቱ መጠየቃቸውን አስታውቀዋል። ከ130 ሚሊዮን ሕዝብ በላይ ያላት ሀገር ሲአክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪዬ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ሲሉ ጠቅላይ ሚኒስትር አብይ በዛሬው የጋዜጣዊ መግለጫ ላይ ተናግረዋል። ለኢትዮጵያ እድገት ሎጂስቲክስ አንዱ ትልቅ ማነቆ እንደሆነ የጠቀሱት አብይ ሀገሪቱ ለባህር ተደራሽ መሆኗ ቁልፉን ነገር የሚይዝ እንደሆነ አስታውቋል። በዚህ ጉዳይ ከቱርኩ ፕሬዝዳንት ጋር የነበራቸውን ውይይት ጠንከር ያለ ሲሉ የገለጹት ጠቅላይ ሚኒስትሩ ኤርዶዋን በዚህ ረገድ ለሚጫወቱት ሚና ምስጋናቸውን አቅርበዋል። የቱርኩ ፕሬዝዳንት ለጋዜጠኞች በንባብ ባሰሙት ንግግራቸው ላይ የኢትዮጵያን የባህር በር ተደራሽነት ጥያቄ በቀጥታ አላነሱም። ሆኖም ኢትዮጵያና ሶማሊያ በተመሳሳይ ጉዳይ የገቡበትን ውዝግብ በአንካራ ከተማ ባደረጉት ስምምነት ለነበራቸው ተሳትፎ አመስግነዋል። ኢትዮጵያና ሶማሊያ ልዩነቶቻቸውንና አወዛጋቢ ጉዳዮችን ወደ ኋላ ለመተውና ትብብር ለማበጀት ለአንካራ ስምምነት የተፈራረሙት በታህሳስ 2017 ዓ.ም መጀመሪያ ላይ ነበር። ሁለቱ ሀገራት በቱርክ አመቻችነት በተፈራረሙት በዚሁ ስምምነታቸው አንዳቸው ለሌላው ሉዓላዊነት፣ አንድነት፣ ነፃነትና የግዛት አንድነት ያላቸውን ክብርና ቁርጠኝነት መግለጻቸው ይታወሳል። ቱርክ ሁለቱን የምስራቅ አፍሪካ ጎረቤት ሀገራት ያሸማገለችው ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የአጋርነትና የትብብር ስምምነት ከተፈራረመች በኋላ የተፈጠረውን ፖለቲካዊ ውጥረት ለመፍታት ነበር። ኢትዮጵያና ሶማሌላንድ በታህሳስ 2016 ዓ.ም የተፈራረሙት ስምምነት ኢትዮጵያ የባህር በር እንድታገኝ መንገዱን የጠረገ ነበር። ስምምነቱ በአንጻሩ ለሶማሌላንድ ከኢትዮጵያ እውቅና እንደሚያስገኝላት በወቅቱ ተገልጿል። ይህን ስምምነት ሶማሌላንድ የግዛቴ አካል ነች የምትለው ሶማሊያ አጥብቃ ማውገዟን ተከትሎ በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት እስከ አንካራ ስምምነት ድረስ ሻክሮ ቆይቷል። ከአንካራ ስምምነት በኋላ የሶማሊላንድ እውቅና የማግኘት ጉዳይ በኢትዮጵያ በኩል ያበቃለት ቢመስልም እስራኤል ባለፈው ታህሳስ ወር አጋማሽ ለራስ ገዝ አስተዳደሯ የሀገርነት እውቅና በመስጠት የመጀመሪያ ሆናለች። ይህንን የእስራኤል እርምጃ አጥብቀው ከተቃወሙት ውስጥ
ቱርክ አንዷ ነች። በዛሬው ጋዜጣዊ መግለጫ ላይም የቱርኩ ፕሬዝዳንት እስራኤል የሰጠችው እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ፋይዳ ቢስ ነው ሲሉ የሀገራቸውን አቋም በድጋሚ አስተጋብተዋል። የእስራኤልን ጉዳይ ከማንሳታቸው አስቀድሞ የአፍሪካ ቀንድ ቀጣና የውጭ የመፋለሚያ ሜዳ ሊሆን እንደማይገባም ፕሬዝደንቱ አሳስበዋል። የአፍሪካ ቀንድ ችግር መፍትሄ ማግኘት ያለበት በቀጣናው ሀገራት በራሳቸው መሆን እንዳለበትም ኤርዶዋን አጽንኦት ሰጥተዋል። የቱርኩ ፕሬዝደንት በኢትዮጵያ ያደረጉት ጉብኝት ለቀጣናው ሰላምና መረጋጋት አስተዋጽኦ እንደሚያደርግ ተስፋቸውን ገልጸዋል። ከዚህ ጉብኝት አዎንታዊ ውጤት እንደምናገኝ እርግጠኛ ነኝ ሲሉም ተደምጠዋል። በአፍሪካ ቀንድ መረጋጋት ከተመለሰ ቀጣናው ባሉት ኢኮኖሚያዊ እድሎች ትኩረት እንደሚስብና በዚህ ረገድም ምንም አይነት እንቅፋት እንደማይታያቸው ኤርዶዋን በንግግራቸው አስገንዝበዋል። ጠቅላይ ሚኒስትር አብይ ከቱርኩ ፕሬዝዳንት ጋር መግባባት ላይ ከደረሱባቸው ወሳኝ ጉዳዮች መካከል ኢኮኖሚያዊ ጉዳይ አንዱ መሆኑን ከኤርዶዋን ቀድመው በአማርኛ ቋንቋ በሰጡት መግለጫ ላይ አመልክተው ነበር። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጦችን ቢያንስ $1 ቢሊዮን መሙላት እንደሚችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲያደርጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል ሲሉ ጠቅላይ ሚኒስትሩ በዛሬው መግለጫቸው አስታውቀዋል። የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉ ከኤርዶዋን ጋር መነጋገራቸውንም አብይ አክለዋል። ወደ ኢትዮጵያ የሚመጡት የቱርክ ኩባንያዎችና ተጨማሪ ኢንቨስተሮች ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር ለመስራት መስማማታቸውንም ገልጸዋል። በኢትዮጵያና በቱርክ መካከል ያለው የንግድ መጠን ባለፈው የፈረንጆቹ ዓመት በ5 በመቶ ጭማሪ ማሳየቱን ዴሊ ሳባህ የተሰኘው የሀገሪቱ ጋዜጣ ዘገባ ያመለክታል። ለቱርክ መንግስት ቅርበት ያለው ይኸው ጋዜጣ በሁለቱ ሀገራት መካከል ያለው የንግድ መጠን በአሁኑ ወቅት $253 ሚሊዮን መድረሱንም ዛሬ ባወጣው ዘገባ ላይ ጠቅሷል።